ጤና ይስጥልን ተመልካቾቻችን በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት እንወዳለን። ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ዛሬ በመስቀል ዕለት እንደዚሁም ደግሞ የዓለም የቱሪዝም ቀን እየተከበረ ባለበት ዕለት ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን ኢትዮጵያ በማይዳሰሱ ቅርሶች በዓለም ቅርስነት ካስመዘገበቻቸው ደግሞ የተወሰኑትን አንስተን የምንወያይ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋራ በጋራ ቆይታ እናደርጋለን። እንግዶቼ እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም እንግዳ ሆናችሁ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ለመስቀል በዓል አደረሳችሁ። ያ ብቻም አይደለም፣ የዓለም የቱሪዝም ቀን ዛሬ የተከበረ ነው። ታውቃላችሁ? አዎ፣ የዓለም የቱሪዝም ቀን በኢትዮጵያ መከበር ከጀመረ ወደ 38 ዓመታት ተቆጥረዋል እና በተለያዩ ጊዜያት የተለያየ ስራዎችን በመስራት ይከበራል። እኔ ለምሳሌ ከዚህ በፊት ተሳታፊ በነበርኩበት ጊዜ ለምሳሌ በደቡብ ክልል፣ በትግራይ ክልል፣ በአማራ ክልል፣ በኦሮሚያ ክልል የተለያዩ የቱሪስት መዳረሻ ስፍራዎችን በማየት እናከብር ነበረ። ዘንድሮም በተለያዩ አካባቢዎች በእንደዚህ አይነት መልኩ እየተከበረ ይገኛልና እኔ በዚህ ፕሮግራም ላይ እናንተ ዛሬ እዚህ እንግዳ ሆናችሁ ስለመጣችሁ እጅግ በጣም አድርጌ ያመሰግናለሁ። እስኪ ካንቺ ጋር እንተዋወቅ። እሺ፣ ስሜ አንቺላ ማንሰማ እባላለሁ። የመጣሁት ከዚሁ ከአዲስ አበባ ነው። የማርካልና የባርካል እናት ነኝ። እንደው እንደ ቤተሰብ የት አካባቢ ጎብኝታችሁ ታውቃላችሁ? ያው ከአዲስ አበባ ተናናቂ ሄዳችሁ አታውቁም? አዎ፣ ያው ልጆችም ስለሆኑ ካለው ነገር አንፃር ወተናናቅም፣ ግን እዚሁ አዲስ አበባ አንድነት ፓርክ፣ እዚሁ አድዋ ምናምን ጎብኝታችኋል? አዎ፣ እጅግ በጣም አድርጌ ያመሰግናለሁ። እሺ፣ እስኪ ደግሞ እናንተን እንተዋወቅ። ስሜ ባርካል ስልጣን ይባላል። የመጣሁት ደግሞ ከወንጌል ነው። የምማረው አስፋገር ክፍሌ ደግሞ አንደኛ ነው። አንደኛ ክፍል ነሽ? እሺ፣ ማን ነው ትልቅ? አንቺ ነሽ ወይስ እሷ ናት ትልቅ? በቁመት እሷ ነው የምበልጣት። በቁመት እሷ ነች፣ ግን በእድሜ እኔ ነኝ የምበልጣት ነው። ማን ነው የሚበልጠው ታዲያ? እኩል ናችሁ? እሺ፣ እስቲ ቆይ። እሺ፣ ደግሞ እስኪ ካንቺ ጋር ደግሞ እስቲ እንተዋወቅ። ስሜ ማካን ሱልጣን ይባላል። የመጣሁት ከወንጌል ነው። ትምህርት ቤቱ አስፋው ነው። ክፍሌ አንደኛ ነው። አንደኛ ክፍል ናቸው። እና ታዲያ እንዴት ሁለታችሁም ታዲያ ማን ነው ትልቅ? ግን እኩል ናችሁ? አዎ። ስንት ዓመታችሁ ነው ታዲያ? ጥር 10 ሲመጣ 7 ዓመታችን ነው የሚሆነው። 7ኛ ዓመታችሁ ነው የሚሆነው? እሺ፣ መጀመሪያ የተወለደ ማን ነው? እኩል ነው የተወለደው። እንዴ እኩል ነው የተወለዳችሁ? እሺ፣ ከአንቺ ጋር ደግሞ እስኪ እንተዋወቅ። ስሜ ማህደር ገበጌ ይባላል። የፍቅር ተረፈና የሰላም ተረፈ አክስታቸው ነኝ። ያው እናታቸው በስራ ምክንያት ሌላ ቦታ ስለሆነች እኔ ጋር ስለሆነ ነው ይዣቸው የመጣሁት። እንደ አክስትነት የት አካባቢ ልጆቹን ይዘሻቸው ሄደሽ ታውቂያለሽ? እሺ፣ እኔ በግሌ ያው ቱሪዝም ስላጠናሁኝ ብዙ እንትን ብያለሁ። እሺ፣ ኢትዮጵያ አብዛኛውን ቦታ አይቻለሁ። እነሱ ግን ያው ልጆችም እንደመሆናቸው ካለው ሁኔታ አንፃር ከአዲስ አበባ አልወጡም። እዚህ ግን አንድነት ፓርክ፣ አድዋ 00 ጎብኝቷል ማለት ነው። እዚህ አዲስ አበባ ላይ ነው። እሺ፣ እስኪ ደግሞ ወደ እናንተ እንምጣ። ስሜ ፍቅር ተረፈ ይባላል። ክፍሌ ፕሪፒ ነው። እሺ፣ እስኪ አንቺ ስምሽ ማን ይባላል? እኔ ሰላም ተረፈ እባላለሁ። የመጣው ከሻጎሌ ነው። የስንተኛ ክፍል ተማሪ ነሽ? ፕሪፕ። አንቺም እንደሷ ስንት ጥርስ ነው ያወለቅሽው? እንዴ ስንት 3? ብዙ ነው። ስንት? 7 አወለቅሽ? ስንት ዓመታችሁ ነው ማለት ነው? 6 ዓመቴ። 6? እሺ፣ ማን ነው ትልቅ ከሁለታችሁ? አንቺ ነሽ ታላቅ? እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ሳሚራ ሙሳ እባላለሁ። ከዚሁ ከአዲስ አበባ አስኮ ጨረታ አካባቢ ነን የምንኖረው። የናታኒ አበበና የናሂሊ አበበ አክስት ነኝ። አክስታቸው ነሽ? እንደው የት አካባቢ በጋራ ሄዳችሁ ታውቃላችሁ? የጉብኝት ባህላችሁን እስኪ ንገሪ።
ያው አንድ ላይ አንድነት ፓርክ ወዳጅነት ፓርክ ሄደን እናውቃለን። ይበልጥ ደግሞ እነሱ በትምህርት ቤት ብዙ ቦታ ሄደዋል። እሺ እናመሰግናለን። እስኪ ካንቺ ጋር ደግሞ እንተዋወቅ። እስቲ ንገሪ። ስሜ ናሂል አበበ ይባላል። የመጣው ከአስኮ ፕሮግረስ አካዳሚ ነው። ክፍሌ ደግሞ 4ኛ ቢ ነው። ካንቺ ጋር ደግሞ እስቲ እንተዋወቅ። ስሜ ነታኒ አበበ ይባላል። የመጣው እዚሁ ከአዲስ አበባ አስኮ ጨረታ ነው አካባቢ ነው። እሺ ትምህርት ቤቴ አስኮ ፕሮግረስ ይባላል። ክፍሌ 4ኛ ቢ። እንዴ ሁለታችሁም አንድ ላይ ነው የምትማሩት? አንድ ክፍል? እሺ ማን ነው ታላቅ ከሁለታችሁ? እሷ ነች። በ8 ደቂቃ። ስንት ደቂቃ? በ8 ደቂቃ። 8 ደቂቃ። እሺ እናንተስ በስንት ደቂቃ ነው የምትበላለጡት? በ6 ደቂቃ። እሺ እናንተስ በስንት ደቂቃ ነው የምትበላለጡት? በ5 በሁለት ነው በ5? በ5። ዛሬ በእውነት በጣም ደስ የሚል ጨዋታ ነው የምናደርገው። በቀጥታ ወደ ጨዋታችን ከመግባታችን በፊት ግን በዚህ ፕሮግራም ላይ ቀርበው የተለያዩ ቦታዎችን የጎበኙአሉ። ስለዚህ ወደ ጨዋታችን ከመግባታችን በፊት የጎብኚዎችን ምስጋና ማየት መቻል አለብን አይደለም? ስለዚህ ይሄን የጎብኚዎች ምስጋናን እንከፍትና እናያለን። ከዛ ወደ ቀጣዩ ፕሮግራም እንሄዳለን አይደለም? እሺ የጎብኚዎች ምስጋና ኮምፒውተር። የጎብኚዎች ምስጋና ይሄ የምትመለከቱት እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራማችን ላይ ቀርበው አንደኛ ወጥተው የአንድነት ፓርክን የጎበኙ ናቸው። ይሄ መግቢያው አካባቢ ያለው ነው ይሄ የምትመለከቱት ማለት ነው። እዚህ ጋር ደግሞ እዛ አንድነት ፓርክ ስትሄዱ ዝም ብላችሁ አይታችሁ ብቻ አይደለም የምትመለሱ። ታውቃላችሁ አይደለም? አዎ መጫወቻ ሁሉ አለው። ሚዛን አለ፣ የተለያየ አይነት ጨዋታም አለ አይደለ ለእናንተ። ስለዚህ በዚህ ውድድር አሸናፊ የሚሆን ሰው አንድነት ፓርክን ከነመላ ቤተሰቡ ጋራ በጋራ በመሆን ይጎበኛል። ልክ እንደነዚህ ማለት ነው። ግልጽ ነው አይደለም? እሺ ይሄን ብቻም አይደለም፣ በቪዲዮ የላኩልንም አለ። የቪዲዮውን ደግሞ ተከታትለን የምንመለስ ይሆናል። በኢቢሲ የልጆች ፕሮግራም ላይ ተጓዥ ቤተሰቦች በሚለው ፕሮግራም ላይ ቀርበን አሸናፊዎች ሆነን አንድነት ፓርክን ሄደን ስለጎበኘን እናመሰግናለን። ቲቪ ልጆች እና የአንድነት ፓርክን እናመሰግናለን። እኔ አንደኛዎቹ ከቤተሰቦች ጋር እየጎበኘን ነው አንድነት ፓርክ። ተመልሰናል። እንግዲህ ቀደም ሲል እንደተከታተላችሁት በቪዲዮም በፎቶግራፍም የላኩልን በጣም በርካታ እዛ የጎበኙ ልጆች እናንተም ስትሄዱ ልክ እንደዚሁ ፎቶግራፍ እያነሳችሁ ቪዲዮም እየቀረጻችሁ ለኛ ትልኩልናላችሁ ማለት ነው። ግልጽ ነው አይደለም? ስለዚህ አንድነት ፓርክ በዚህ በተጓዥ ቤተሰቦች ፕሮግራም ላይ የሚቀርቡ ልጆች አንደኛ የሚወጡ ከነመላ ቤተሰቦቻቸው ጋራ በጋራ መጥተው ይጎብኙ ስላለን ለአንድነት ፓርክ አንድ ጊዜ እናጨብጭብላቸው። አዎ እናጨብጭብላቸው፣ እናመሰግናለን እንላቸዋለን። ዛሬ ደግሞ በዚህ ልዩ ፕሮግራማችን ከአንድነት ፓርክ የጋበዝናቸው አሉ። እነሱ አንድ መልእክት ያስተላልፉልንና ከዛ በኋላ ወደ ፕሮግራማችን እንሄዳለን። አንድነት ፓርክ እንግዲህ አንደኛ የሚወጡትን ከዚህ ከተጓዥ ቤተሰቦች ፕሮግራም ማለት ነው ከነመላ ቤተሰቦቻቸው ጋራ እንግዲህ እዛ እየሄዱ እየጎበኙ ነው የነበረውና የተወሰነ ነገር እንዲሉን እንፈልጋለን። የልጆች ዓለም የተጓዥ ቤተሰብ ፕሮግራም ከዚህ በፊት አብረን ስንሰራ ነው የቆየ ነው። እዚህ መጥቶ ውድድር አድርጎ አሸንፎ እኛ ጋር መጥቶ ጉብኝት ሲያደርጉ ነው የነበሩት። እንደዚህ አይነት ፕሮግራም በጣም አስፈላጊ ነው፣ ለልጆች በጣም ያስፈልጋል። ለነገ ሀገር ተረካቢ የሆኑት ልጆች እንደዚህ አይነት ፕሮግራሞች ላይ እየተሳተፉ ማደጋቸው ነገ ሀገርን በዛው ልክ ነው የሚቀርጹትና በጣም ጠቃሚ ነው። እኛም ያንን ግንዛቤ ውስጥ በማስገባት አንድነት ፓርኮች ኮርፖሬሽን ለእንደዚህ አይነት ልጆች መጥቶ እዛ የተለያዩ ነገሮችን እንዲማሩ ትብብር ስናደርግ ነው የቆየ ነው። አንድነት ፓርክ ሲመጡ ደግሞ የተለያዩ ነገሮችን ያገኛሉ። ከተፈጥሮ ጋር የሚገናኙ ነገሮች አሉ። ከእጽዋቶችና ከዱር እንስሳቶች ጋር የሚገናኙ አሉ። በቀላሉ ጫካ ሄዶ ማግኘት የማይችሉትን እዚህ አዲስ አበባ ከተማ መሀል ላይ ያገኛሉ። ክፍል ውስጥ ከሚማሩት በተጨማሪ በተጨባጭ ቦታው ላይ ሄዶ አይቶ እየተዝናኑ ስለ እንስሳቶቹ ግንዛቤ ያገኛሉ። ከቤተሰቦቻቸው ጋር ሆኖ በትምህርት ቤት በኩልም ሆኖ ሲመጡ ስለ ሀገራቸው አውቆ ወዶ እንዲያድጉ ስለሚፈለግ ያንን ግንዛቤ ውስጥ በማስገባት በትምህርት ቤት በኩል ለትምህርታዊ ጉዞ ሲመጡ እየተዝናኑ ተጨማሪ ትምህርት እንዲያገኙ ከማሰብ
የመግቢያ ዋጋዎቹ ራሱ በጣም ቅናሽ ስለሆኑ ዲስካውንት ተደርጓል። በዛ መጥቶ መዝናናት ይችላሉ። እንደዚሁ መጥቶ ደግሞ እንደዚህ አይነት ፕሮግራም ላይ ተሳትፎ ያሸነፉም ደግሞ ሲመጡ በዛው ልክ እየሰራ ስለሆነ ዛሬ እዚህ ተገኝተን ጋብዛችሁን ይሄንን መልእክት ለልጆች እንድናሳላልፍ ስለጋበዛችሁን አመሰግናለሁ። በመጀመሪያ ደረጃ እንኳን ለመስቀል በዓሉ በሰላም አደረሳችሁ። እንደዚሁም እንኳን ለዓለም የቱሪዝም ቀን በሰላም አደረሳችሁ ማለት ፈልጋለሁ። አንድነት ፓርክ ውስጥ አብረን ስንሰራ ቆይተናል። እዚህ ተጓዥ ቤተሰብ ላይ አሸንፈው የሚመጡት ልጆች ወላጆች ታሪካቸውን፣ ባህላቸውን እንደምዘው ተፈጥሮን የሚጎበኙበት ቦታ ነው። ከዚህ በተጨማሪ ደግሞ እንደ አንድነት ፓርኮች ከሚያስተዳድራቸው ቦታዎች ወይ ደግሞ መዳረሻዎች ውስጥ አንዱ የሳይንስና ቴክኖሎጂ ሙዚየም በቅርቡ ስራ ጀምረዋል። ነገ ላይ የማሰብ ችሎታቸውን እንደዚሁም ደግሞ የመፍጠር አቅማቸውን እንዲዳብሩ ከቴክኖሎጂ ጋር ያላቸውን ቁርኝነት በደንብ ለማሳደግ እንዲመቻቸው የሚያስችል ምቹ ቦታ ተዘጋጅቷል። ለምሳሌ የቦይንግ 787 ሲሙሌሽን ወይ ደግሞ ምስለ በረራ አውሮፕላን እኛ ጋር ነው ያለውና ልጆች መጥተው ያንን ሲሞክሩ ፓይለት የመሆን ምኞታቸውን ወይ ደግሞ በደንብ ለማዳበር ስለሚመች ሳይንስ ሙዚየም አለን። ወዳጅነት አደባባይ ቁጥር 2 በደንብ ሰፊና ምቹ የሆነ የልጆች መጫወቻ አለ። ወዳጅነት አደባባይ ቁጥር 1ም እንደዚሁ። ስለዚህ ያንን እዚህ መጥተው አሸንፈው ወደ አንድነት ፓርክ መምጣት ያልቻሉ ልጆች ቤተሰቦች በራሳቸው ደግሞ እነዚህ ቦታዎች መጥተው እንዲጎበኙ በዚሁ መልእክት ለማስተላለፍ ነው። አብረን የምንሰራው ነገሮች በጣም ጥሩ ናቸው። ትውልድ ላይ የሚሰራ ስለሆነ ስለዚህ የኢቢሲ የልጆች ዓለም የእኛን ፓርኮች ስለሚያስተዋውቅ እኛም ደግሞ እዚህ ያሸነፉት ልጆች መጥተው እንዲጎበኙ እድል እየሰጠን ነው። ጥሩ ጊዜያት ከዚህ በኋላ እናሳልፋለን ብዬ ተስፋ እናደርጋለን። ስለ ጋብዛችሁ እናመሰግናለን። እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን የመስቀል በዓል ልዩ ፕሮግራማችንን ነው። በተጓዥ ቤተሰቦች ፕሮግራማችን ማለት ነው። ይህ ብቻም አይደለም። እዚህ ጋር የምታዩቸው የተለያዩ ሽልማቶች አሉ አይደለም? አይታችኋቸዋል? እነዚህ ጣፋጭ ከረሜላዎችና የተለያዩ ቸኮሌቶች አሉ አይደለም? እነዚህን ደግሞ ያበረከተልን ንብ ከረሜላና ቸኮሌት ነውና ለንብ ከረሜላና ቸኮሌት ደግሞ እናጨብጭብ አይደለም? ለነሱ እናመሰግናለን ይላል። አዎ እናመሰግናለን። አዎ ዛሬ ደግሞ በዚህ ልዩ ፕሮግራማችን እንግዲህ ከንብ ከረሜላና ቸኮሌትም እንደዚሁ እንግዳ ጋብዘናል። እስቲ እሳቸው ደግሞ መተው የተወሰነ ሀሳብ እንዲሰጡን ወደ መድረክ እንጋብዛቸው አይደል? እሺ አቶ ፋሲል ወደዚህ። በቅድሚያ የመስቀል በዓልን እንዲሁም የዓለም ቱሪዝም ቀንን አብረናችሁ እንድናከብር ስላጋበዛችሁን እናመሰግናለን። ተጓዥ ቤተሰቦች በቱሪዝም ላይ መሰረት ያደረገና የተለያዩ ልጆችን የተለያዩ ታሪካቸውን እንዲሁም ታሪካዊ መስህቦችን አገሪቱ ያላትን ታሪካዊ መስህቦች እንዲሁም አገሪቱ ውስጥ ያሉትን ታሪካዊ ቦታዎች ብርቅዬ እንስሳትን የተመሳሰሉትን ነገሮች በማሳየት ወይም ደግሞ አዝናኝ ውድድሮችን በማዘጋጀት ልጆች እየተዝናኑ ቁም ነገርን የሚጨብጡበት ፕሮግራም በመሆኑ እና እዛ ላይም ከምስረታው ጀምሮ አጋር በመሆን የተለያዩ በውድድሩ ለሚያሸንፉ የተለያዩ ልጆች ሽልማቶችን በማበርከት አብረናችሁ እየሰራ እንገኛለን። በቀጣይም ይህንኑ አጠናክረን በመቀጠል ከእናንተ ጋር በጋራ በመሆን የተለያዩ ሽልማቶችን ማለት በውድድሩ ለሚያሸንፉ ልጆች የተለያዩ ሽልማቶችን እየሰጠን እንቀጥላለን። በዚህ አጋጣሚ ስለጋበዛችሁን በድጋሚ አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። ቀደም ሲል እንግዲህ አብረውን ከኛ ጋራ ሲሰሩ የነበሩት አጋሮቻችን የአንድነት ፓርኮች ኮርፖሬሽንንና የንብ ከረሜላና ቸኮሌት ያስተላለፉትን መልእክት ተከታትለን ተመልሰናል። አሁን በቀጥታ በጉጉት ወደሚጠበቀው የተጓዥ ቤተሰቦች ጨዋታ የምናመራ ይሆናል ማለት ነው። ስለዚህ በሙሉ ልጆች ብቻ መጥታችሁ ከነዚህ ካሉ እጣዎች የምታወጡ ይሆናል ማለት ነው። ኑ ስድስታችሁም ነው እና ስድስታችሁም ነው። አንዳንድ ነው ግን የምታወጡት። ለእናንተ ምን ደረሳችሁ? ሂሴ ባህላዊ ህግ። እሺ ለእናንተስ ምን ደረሳችሁ? ነገደ ስርዓት። እሺ
ለእናንተስ ምን ደረሳችሁ? ፊቼን ጨምበላላ። ጎበዞች፣ ፊቼ ጨምበላላ። እሺ ይሄው የደረሳችሁ ቦታ ላይ እዛ ጋር ሄዳችሁ ትቆማላችሁ። ሄርኪሴ ባህላዊ ህግ እዛ ጋር አለላችሁ። ፊቼ ጨምበላላ ይሄው እዚህ ጋር አለ። የገዳ ስርዓትም እዚህ ጋር አለ። ሂዱና ቆሙ። ስለዚህ እናንተ የምትወዳደሩት በአንድ መስመር ላይ ነው። እሺ ጎበዞች፣ እሺ ሂዱ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም ወደ እናንተ እየደረሰላችሁ የሚገኘውን የመስቀል በዓልን ምክንያት በማድረግ ያዘጋጀነውን ፕሮግራማችንን ነው። በዛሬው ዕለት እንግዲህ የመስቀል በዓልን እያከበርን በተመሳሳይ ጊዜም ደግሞ የዓለም የቱሪዝም ቀንንም እያከበርን ነው የምንገኘው። እናንተ እጣ አውጥታችሁ እሱ ጋር እንደሄዳችሁት ሁሉ ከእናንተ ጋር የመጡት ደግሞ ወላጆች ደግሞ እጣ ያውጡና ወደ እናንተ ይምጡ አይደለም? አዎ እሺ። ወላጆች ደግሞ ይሄው እጣ አውጡ። እሺ ላንቺ ምን ደረሰሽ? የሸዋል ኢድ በዓል። እሺ ላንቺስ ምን ደረሰሽ? የጥምቀት በዓል። እሺ ላንቺስ ምን ደረሰሽ? የመስቀል በዓል። በእለቱ ደረሰሽ ማለት ነው። ላንቺ ታሸንፊያለሽ ወይስ እሺ ይሄው እየደረሳችሁ ቦታ ላይ እዚህ ጋር አለ። የሸዋል ኢድ በዓል ያው እዛ ጋር አለ። የመስቀል በዓል ይሄው እዚህ መጨረሻ ላይ አለ። እናመሰግናለን ተመልካቾቻችን። በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን የመስቀል በዓልን ምክንያት በማድረግ እንዲሁም የዓለም የቱሪዝም ቀንን ምክንያት በማድረግ ያዘጋጀነውን ልዩ የተጓዥ ቤተሰቦች ፕሮግራማችንን ነው። በዛሬው የተጓዥ ቤተሰቦች ፕሮግራማችን እንግዲህ እንግዳ ሆነው የመጡት መንታ ልጆችና ወላጆቻቸው እጣቸውን አውጥተው የመጫወቻ ቦታው ላይ ቆመዋል። በቀጥታ አሁን ወደ ጨዋታችን ነው የምናመራው። ስለዚህ የመስቀል በዓል የደረሳት ለአንቺን ለማን ነውና ከአንቺን ለማን እንጀምራለን አይደለም? በነገራችን ላይ ዛሬ በዚህ በልዩ ፕሮግራማችን እናንተ መንታ ልጆች እንደመጣችሁት ሁሉ ለየት ያለ ሌላ ሽልማት አለ። እዚህ ውስጥ የተቀመጠ አንድ ራሱን የቻለ ሌላ ጉብኝት አለ። እሱን የሚያገኝ ሰው ከነመላ ቤተሰቡ ጋር በመሆን ሄዶ የሚጎበኝ ይሆናል። ግልጽ ነው አይደለም? ስለዚህ ይሄን ታሳቢ በማድረግ የዛሬውን የተጓዥ ቤተሰቦች ፕሮግራማችንን የመጀመሪያው ቁጥር የምትጠሪልን አንቺን ለማን? አንቺ ነሽ። ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 17 ይሁን ወይስ ይቀየር? አይ ይሁን። ራሱ ይሁን? አዎ እሺ 17 ቁጥር ኮምፒውተር 17 የገዳ ስርዓት ላይ ያለ ማን ነው? እናንተ ናችሁ አይደል? ስለዚህ ምንድነው የሚለው? ይሄው የመጀመሪያዎቹ ባላችሁበት ቆሙ የተባላችሁ እነማን ሆናችኋል? ማርካንና ባርካን ማነች? ይሄው እናታችሁ ግድ የለም ይቆዩ እንዲው ግድ የለም ቶሎ እንዳይሄዱ ይቁሙ ብላችኋለች። እንደዛ ብላ ነው እንዴ? አይደለም። ይሄ የድል ጨዋታ ስለሆነ ነው አይደል? አዎ። ይህ እንግዲህ የገዳ ስርዓት በተለይ የኦሮሞ ብሔረሰብ ወይም የኦሮሞ ብሔር እጅግ በጣም ከሚታወቅባቸው ስርዓቶች መካከል ይህ የገዳ ስርዓት አንዱ ነው። በገዳ ስርዓት ዲሞክራሲያዊ የሆነ የስልጣን ሽግግር የሚደረግበት ራሱን የቻለ ስርዓት ነው። ኢትዮጵያ በዓለም በማይዳሰሱ ቅርሶች ካስመዘገበቻቸው መካከል አንደኛው ይህ የገዳ ስርዓት ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ፍቅርና ሰላም ናችሁ። ተመካክራችሁ ከፈለጋችሁ ደግሞ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። ተነጋገሩ። ስንት ቁጥር ይሆንላችሁ? 8 ቁጥር 8 ይሁን። ተስማምታችኋል? እሺ 8 ቁጥር ኮምፒውተር 8 ቁጥር የጥምቀት በዓል ላይ ያለ ማን ነው?
2 ደረጃ ወደፊት የጥምቀት በዓል ላይ ያለ 2 ስለዚህ ማህደር 2 ደረጃ ወደፊት ቅድም እንዳለችው እንግዲህ እሷ ብቻዋን ልትጎበኝ ይሆናል። እሷና የሷ ቤተሰቦች ሊጎበኙ ይችላል። እንደዛም ሊሆንም ላይሆንም ይችል ይሆናል አይደል? የጀመረም ሊጨርስ ይችል ይሆናል፣ የጀመረም ደግሞ ላይጨርስም ይችል ይሆናል። እኔ ግን እያማረጥኩ አይደለም፣ ችግር የለውም አይደል? እሺ ይህ የጥምቀት በዓል እንግዲህ በዓለም በማይዳሰሱ ቅርሶች የተመዘገበው እንደ አውሮፓውያን አቆጣጠር 2012 ዓመተ ምህረት ሲሆን ኮሎምቢያ ቦጎታ የሚባል ቦታ ላይ በተደረገ ስብሰባ ላይ ይህ ኢትዮጵያ ውስጥ የሚካሄደው ወይም ኢትዮጵያ ያላት የጥምቀት በዓል አከባበር በዓለም በማይዳሰሱ ቅርሶች ተመዝግበዋል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ባርካንና ማርካን በባና በማ ነው አይደለም የምትለያዩት? ግን ማን ነው ታላቅ ነው ያላችሁኝ? እሷ ነች። በስንት ደቂቃ ነው የምትለያዩት? በ2 ደቂቃ። ደስ ይላል። ደግሞ ታምራላችሁ ስትታዩ ደስ ይላል። በኋላም ደግሞ እናወራለን አይደለም? ስለዚህ ባርካንና ማርካን ሁለታችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ስንት ቁጥር ነው ያላችሁት? 12 ይሁንላችሁ ወይስ ይቀየር? ራሱ ይሁን። እሺ 12 ቁጥር ኮምፒውተር 12 የሸዋል ኢድ ላይ ያለ እንዴ ሰሚር ያንቺ እኮ ነው አይደለም እንዴ? እና ታዲያ አንድ ደረጃ ወደፊት እንዴ ምንድነው? ወላጆች ብቻ ናቸው እንዴ ወደፊት እየመጡ ያሉት? እናንተም ነው እንጂ። አይ እንደዚህ ስላችሁ እንዲህ አድርጋችሁ እንዳትመጡ እሺ። ሲደርሳችሁ ብቻ ነው የምትመጡት እሺ። የሸዋል ኢድ በዓል እንግዲህ ኢትዮጵያ በዓለም ቅርስነት በማይዳሰሱ ቅርስነት ካስመዘገበቻቸው ቅርሶች መካከል አንደኛው ይህ የሸዋል ኢድ በዓል አንዱ ነው ማለት ነው። እናም በዓሉ በሐረሪ ክልላዊ ህዝባዊና ባህላዊ በዓል ሆኖ እንዲከበር ጥቅምት 8 1999 ዓመተ ምህረት በአዋጅ ተደንግጎ ከዛ ጊዜ ጀምሮ በሐረር የሚከበር ታላቅ በዓል ነው። እሺ እንቀጥላለን። በቀጥታ ወደ ናሂሊና ነታኒ ተመካክራችሁ እንደ ሌሎቹ ማለት ነው ከነዚህ ካሉ ቁጥሮች መካከል አሁን የፈለጋችሁትን መጥራት ትችላላችሁ። 4 ይሁን ወይስ ይቀየር? ይቀየርላችሁ። ራሱ ይሁን። ለምን ግን 4 ቁጥር አላችሁ? ዝም ብላችሁ ስለወደዳችሁት ነው? ስለዚህ ይከፈት 4 ወይስ እንዴት ይሁን? ይከፈት። እሺ 4 ቁጥር ኮምፒውተር 4 ቁጥር የሂርኪሴ ላይ ከዛ በተጨማሪ ደግሞ የኢትዮጵያ ብሔራዊ ሙዚየምን የምትጎበኙ ሽልማትን አጨብጭቡላቸው ለነሱ። አግኝታቸዋል። ሂርኪሴ ላይ እናንተም ናችሁ ደግሞ ያላችሁት እንዴ? ለራሳችሁ ጠርታችሁ የሽልማቱን ደግሞ ይሄ የጉብኝቱን ሽልማት አግኝታችሁ በጣም ይገርም ነው። ታዲያ አንድ ደረጃ ወደፊት ነው እንዴ? ስለዚህ እነ ናሂሊ ጀመሩ ማለት ነው። እነሱ እንደጀመሩ ወይ ደግሞ 2 ደረጃ ወደፊት እንደመጣች ማህደር እሷ ትጨርሳለች ወይስ ደግሞ ሰሚራ አይታወቅም። ወይም ደግሞ ከኋላ እነ ሰላምና ፍቅር ወይ ደግሞ እነ ማርካና ባርካ ማን እንደሚያሸንፍ አይታወቅም። እስከ መጨረሻ ግን እናያለን። የመጀመሪያው ሽልማት ግን ተገኝቷል። የኢትዮጵያ ብሔራዊ ሙዚየምን ጉብኝት እናንተ አግኝታችኋል። ደግሞ አንድነት ፓርክንም ደግሞ ካገኛችሁ በጣም ይገርመኛል። አይታወቅም አይደለም? እሺ ይህ የሂርኪሴ ባህላዊ ህግ እንግዲህ የሶማሌ ኢሳ ማህበረሰብ የሚመራበት ያልተጻፈ ህግ ነው እና አሁን በቅርቡ ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በማይዳሰሱ ቅርሶች ውስጥ ካስመዘገበቻቸው ቅርሶች መካከል አንደኛው ይህ የሂርኪሴ እየተባለ የሚጠራው ያልተጻፈ ባህላዊ ህግ አንዱ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እናንተ ግን እድለኛ ናችሁ። አቤት እድለኛ ናችሁ አይደለ? እሺ እስኪ እናያለን። እስከ መጨረሻ ደግሞ እናየዋለን አይደለም? እሺ ቀጣዩን ቁጥር የምትጠሪልን ማህደር አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ።
6 ይሁን ወይስ ይቀየር? 6 ኧረ ተይ ይቀየርልሽ። አይቀየር ራሱ ይሁን ይሁን። ስለዚህ ይከፈት። ይከፈት። እሺ 6 ቁጥር ኮምፒውተር 6 ቁጥር የመስቀል በዓል ምን እሷ እዛ ጋር ስለነበረች ነው እንዴ ለእሷ የጠራሽላት? እሺ አንድ ደረጃ ወደፊት። ስለዚህ አንቺን ለማን እሷም ጀምራለች ማለት ነው። እሺ ይህ የመስቀል በዓል እንግዲህ በኦርቶዶክስ እምነት ተከታዮች ዘንድ የክርስቶስ እውነተኛ ቅዱስ መስቀል የተገኘበት መታሰቢያ በዓል ሲሆን በተለይ በዚህ በዓል ላይ ሁሌም የሚመጡ የተለያዩ አገር ቱሪስቶች ይመጣሉ። ያን ብቻም ሳይሆን በመላ ኢትዮጵያ ውስጥ ስለሚከበር የተለያዩ አካባቢ የነበሩ ወዳጅ ዘመዶች ወደ ቤት የሚመለሱበት፣ ያ ደግሞ ዘመድን ለመጠየቅ የሚደረግን ጉዞ ደግሞ የትውልድ ሀረግን ፍለጋ ቱሪዝም የምንለው አንዱ የቱሪዝም ጽንሰ ሀሳብ የሚካሄድበት ነው ማለት ነው። ኢትዮጵያ አዲስ አበባ ውስጥ ደግሞ እዚህ መስቀል አደባባይ በታላቅ ድምቀት ይከበራል። ታውቃላችሁ አይደለም? የመስቀል በዓል አዎ፣ እዛም ተገኝታችሁ ማክበር አለባችሁ ማለት ነው። እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን ሰሚራ አንቺ ነሽ። እሺ 1 ቁጥር። አንድ ይሁን ወይስ ይቀየር? አይ 1 ይሁን። ለምን አንድ አልሽ ግን? ያው እኔም መጨረሻ ጠርቼ ቁጥሩን መጨረሻ እንዳይሆን ብዬ ነው። እና ስለዚህ ቢያንስ በቁጥር በመጥራት አንደኛ ልሁን ነው። ልታሸንፊም እኮ ትችያለሽ፣ አይታወቅም አይደል? እሺ ስለዚህ ይከፈት። እሺ 1 ቁጥር ኮምፒውተር 1 ቁጥር የገዳ ስርዓት ላይ ያለ ማን ነው? ስለዚህ ለምን ነው ማንጠራሽላቸው? ለነ ባርካንና ማርካን አንድ ደረጃ ወደፊት ነው እንጂ እንዴ ሁለት። አሁንም ጠጋ በሉ ትንሽ። አዎ ይህ የገዳ ስርዓት እንግዲህ የኦሮሞ ሕዝብ በረጅም ዘመናት ውስጥ ካዳበራቸው የአኗኗር ብልሃቶችና ዴሞክራሲያዊ የስልጣን ሽግግር ከሚያካሄድባቸው ስርዓቶቹ መካከል አንዱ ይህ የገዳ ስርዓት ነው ማለት ነው። ግልጽ ነው? እሺ እንቀጥላለን። እነ ሰላምና ፍቅር አልጀመራችሁም አይደለም? እኔ ግን ግድ የለም እስከ መጨረሻ እናየዋለን አይደለም? እሺ እድሉን ግን ለእናንተ ልስጣችሁና እዚህ ጋር የሚታዩ የኢትዮጵያ ቁጥሮች በቀይ የተጻፉ አሉ አይደለም? 1 2 እና 3 ይታያችኋል አይደለም? ሰላምና ፍቅር። ከነዚህ ከኢትዮጵያ ቁጥሮች 1 ከ2 እና ከ3 የትኛው ይከፈት? 3 ይከፈት። 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? እጁን ያውጣ። ይሄ እነማን ፎቶ ነው? እሺ የራሳችሁ ነው እናንተ የምትጠሩት? እሺ ይሁን ችግር የለውም። ሰላምና ፍቅር ያ 1 ቁጥር ላይ መቼ የተነሳችሁት ነው? እዛ ጋር ጥግ ላይ ያለው የት የተነሳችሁት ነው? 2 ዓመት ሁለተኛ ዓመታችሁን ስታከብሩ 2 ቁጥር ላይ የዳታችን ተከብር 2 ዓመታችን ሲሆን የተነሳችሁት ነው። እሺ እዚህ ጋር 3 ቁጥር ላይ ያለው እዚህ ጋር ያለው 3 ቁጥር ላይ ያለው እዚህ የጦቲት ቤት ጋር መታችሁ ነበረ? እሺ እቺስ ማን ናት? ጓደኛችሁ ናት? ይችኛው ማን ነው ስሟ? ብሌን ነው ስሟ። ተወዷታላችሁ? እሺ እዛ ጋር 4 ቁጥር ላይ ያለው እንዴት ሆናችሁ ነው? ማን ነሽ? እንደዚህ ይችኛዋ ማን ናት? ፍቅር ናት። ፍቅር እንዴት ሆነሽ ነው የተነሳሽው? እንዴት ሆነሽ እንደዚህ ምናምን ስታይል መሆኑ ነው አይደል? እንዴት ነው ያለች? እንደዚህ ነው። እሺ መቼ የተነሳችሁት ነው? ትምህርት ቤት ማላ ለብሳችሁ ነው ተብላችሁ ነው? እሺ እዛ ጋር 5 ቁጥር ላይ ያለውስ? 5 ቁጥር እዛ ጋር የጦቲት ዋና ይላል። ዋና ስትዋኙ። እሺ በነገራችን ላይ ዋና ስትዋኙ የማይችል ሰው መዋኘት የለበትም አይደለ? አደጋ ስለሚኖረው አይደለ? የሚችል ሰው ግን መዋኘት ይችላል አይደለ? እሺ እዚህ ጋር 6 ቁጥር ላይ እዚህ እሱም የጦቲት ቤት ይላል። እሺ እዛ ጋር 7 ቁጥር ላይ ያለውስ መቼ የተነሳችሁት ነው? የአበባሽ ቀን የአበባሽ ቀን አበባየሽ ወይ እያላችሁ። እሺ እዛ ጋር 8 ቁጥር ላይ ያለውስ? 8 ቁጥር ልደታችን ስናከብር
ስንተኛ ዓመታችሁን ስታከብሩ? ሶስተኛ ዓመታችሁን ስታከብሩ። እሺ እዚህ ጋር 9 ቁጥር ላይ ያለው የት ሄዳችሁ? አድዋ መታሰቢያ ሙዚየም ጋር የተነሳችሁት ነው። የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን፣ ጨዋታችንን እንቀጥላለን። ስንቀጥል ወደ አንቺን ወደ አንቺን የመጣ ነው። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 10 ይሁን ወይስ ይቀየር? አረ ይቀየርልሽ። ተይ ይቀየርልሽ። ዮናስ ራሱ ይሁን። እሺ 10 ቁጥር ኮምፒውተር 10 ቁጥር ምንድነው? ለራስሽ ነው እንደምትጠሪው? እሺ አንድ ደረጃ ወደፊት ነይ። ሽልማት አንድን ደግሞ ራስሽ በጠራሽው ለራስሽም ጠርተሽ እንደገና ደግሞ ሽልማቱን ማግኝተሽ ይሄው ላንቺ አንቺ በጠራሽው ቁጥር አግኝተሻል። እናመሰግናለን። እሺ የመስቀል በዓል እንግዲህ ሁሌም በየዓመቱ መስከረም 17 በታላቅ ድምቀት የሚከበር ነው ማለት ነው። ከዋዜማው ከመስከረም 16 ጀምሮ በታላቅ ድምቀት የሚከበር ኢትዮጵያ በዓለም ቅርስነት ካስመዘገበቻቸው ቅርሶች መካከል አንደኛው ይህ የመስቀል በዓል ነው ማለት ነው። በተለይ የደመራ ዕለት የሚባለው በ16 በጣም በርካታ ሰዎች ወደ አዲስ አበባ ላይ መስቀል አደባባይ እንደገና ደግሞ ሌሎች አካባቢዎችም ሰፋ ባሉ ቦታዎች ላይ በታላቅ ድምቀት የሚከበር በዓል ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ሰላምና ፍቅር እናንተ ናችሁ። ከነዚህ ካሉ ቁጥሮች መካከል ተነጋግራችሁ ተመካክራችሁ የፈለጋችሁትን ቁጥር አሁን መጥራት ትችላላችሁ። 3 ቁጥር 3 ይሁን ወይስ ይቀየር? 3 ራሱ ይሁን። እሺ 3 ቁጥር ኮምፒውተር 3 ቁጥር የጥምቀት በዓል ላይ ያለ ማን ነው እንዴ? እና ታዲያ እኔ አንድ ደረጃ ወደፊት ምንድነው እናንተ ላክስታችሁ ነው እንደምትጠሩላት? ይሄው መጨረሻ ላይ ደረሰች እኮ። እሺ ይህ የጥምቀት በዓል እንግዲህ ጥምቀት በወርሃ ጥር በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በአደባባዮች ከሚከበሩ ክብረ በዓላት መካከል አንደኛው ነው። በጣም በዚህ በጥምቀት በዓልም በጣም በርካታ ቱሪስቶች ይመጣሉና ይጎበኛሉ ማለት ነው። የዚህን የጥምቀት በዓልን ለመከታተል በዚህ በጥምቀት በዓል ላይ ለመታደም በጣም ቁጥራቸው በርካታ የሆኑ የሀገር ውስጥም የውጭ ሀገር ቱሪስቶችም ወደዚህ ይመጣሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ማርካንና ባርካን ናችሁ። ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። 24 ይሁን ወይስ ይቀር? ይከፈት። አሁን ይከፈት። እሺ 24 ቁጥር ኮምፒውተር 24 የፍቼ ጨምበላላ ላይ ያለ ማን ነው? ስለዚህ አይ ጓደኞቼ ወደ ኋላ ስለሆኑብኝ እነሱን ወደፊት ላምጣችሁ ብላችሁ ነው የጠራችሁላቸው። ለነ ሰላምና ለነ ፍቅር ነው እድላቸው ስለሆነ ነው። ኑ ወደፊት እንዴ! ኑ እንጂ ወደፊት። ምንድነው እናንተ አብራችሁ ከነሱ እኩል ሆኑ። አንድ ደረጃ ወደፊት። አሁን ጠጋ በሉ ትንሽ ወደዚህ። አዎ አሁን ሶስቱም መንታዎች በተመሳሳይ ደረጃ ላይ ነው ያሉት። ማህደርና አንቺን ለማን ሊጨርሱ ከጫፍ ላይ ደርሰውባቸዋል። ሰሚራ ገና ከኋላ ነች። እሷም ግን ከናንተ ትክክለች። ማን እንደሚያሸንፍ እኔ አላቅም። እናያለን አይደለም? ግን ለማን እንደምትጠሩ እኔ አላቅም። እሺ ይህ የፍቼ ጨምበላላ በዓል እንግዲህ ኢትዮጵያ በማይዳሰሱ ቅርሶች ካስመዘገበቻቸው 6 ቅርሶች መካከል አንደኛው ይህ የፍቼ ጨምበላላ በዓል ነው። የፍቼ ጨምበላላ በዓል እንግዲህ በሲዳማ ብሔረሰብ በታላቅ ድምቀት ከሚከበሩ በዓላት መካከል አንደኛው ይህ የፍቼ ጨምበላላ በዓል ነው ማለት ነው። የፍቼ ጨምበላላ በዓልን ለማክበር በጣም በርካታ ሰዎች ወደ ሐዋሳ ይሄዳሉ። ጉዱማል የሚባል ቦታ አለ። እኔ እዛ ሄጄ አክብሬ ያውቃለሁ። በጣም ደስ የሚል ቦታ ነው። እንደገና ደግሞ በዓሉን ሲከበር የተለያዩ ባህላዊ የሆኑ ነገሮች እዛ ይካሄዳሉ ማለት ነው። ግልጽ ነው አይደለም? አዎ። እና ፊቼ ማለት የአዲስ ዓመት በዓል ዋዜማ ሲሆን ጨምበላላ ደግሞ የአዲስ ዓመት የመጀመሪያው ቀን ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። በጣም ነው ደስ የምትሉት እንደዚህ ስትታዩ። በጣም በእውነት
እነ ናሂሊ ተነጋግራችሁ ተመካክራችሁ እንደ ቅድሙ ደግሞ አሁን ሌላ ነገር እንዳትወስዱብን። ግን ግድ የለም እድላችሁ ከሆነ መውሰድ ትችላላችሁ። እሺ እሺ፣ ተነጋገሩና ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። 18 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ ይሄ 18 ቁጥር የመስቀል በዓልን የያዘ ከሆነ አንቺን ለማን ሁለት ደረጃ ወደፊት የሚለው ማለት ነው አንቺን ለማን ታሸንፋለች? አንድ ደረጃ ወደፊት የሚለውን የጥምቀት በዓል የያዘ ከሆነ ደግሞ ማህደር ታሸንፋለች። ስለዚህ ለማን የሚሆን ይመስላችኋል? ግን እግዚአብሔር ነው የሚያውቀው። እግዚአብሔር ነው የሚያውቀው። እሺ ማን የሚያሸንፍ ወይ ለማን የሚሆን ይመስላችኋል? አሁን የተጠራው 18 ቁጥር አይታወቅም። እሺ እናንተስ ለማን የሚሆን ይመስላችኋል? አይታወቅም። ስለዚህ ከፈትና እናየዋ አይደለ? እሺ 18 ቁጥር ኮምፒውተር 18 የጥምቀት በዓል እዛው ምንድነው የሚለው? ግን ለማህደር ተጠርቶላት ነበረ። እንደ ከዚህ በፊቱ ቢሆን ኖሮ አሸናፊ ትሆን ነበር አይደለም? ግን ምንድነው የሚለው? ባለሽበት ቁሚ። ጎበዝ ናችሁ። እዛ ጫፍ ላይ ስላለች ነው እንዳትሄድ ነው የጠራችሁባት አይደለም። ይሄ የድል ጨዋታ ነው አይደለም? ዋናው ትልቁ ነገር ግን እናንተ እንድትጎበኙ እድሉን ማመቻቸት ገብቷችኋል አይደለም? እና የጉብኝት ባህላችንን ለማሳደግ ነው ይሄንን ፕሮግራም ያዘጋጃል። እሺ ይህ የጥምቀት በዓል እንግዲህ በዓለም ቅርስነት የተመዘገበው እንደ አውሮፓውያን አቆጣጠር በ2019 ነበረ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማህደር አንቺ ነሽ። ይሄ የምትጠሪው ቁጥር ወይ አንቺን ያስጨርሳል ወይ አንቺን ለማንን ያስጨርሳል፣ ወይ ደግሞ ሰሚራን ወደፊት ሊያመጣ ይችላል፣ ወይ ደግሞ እነሱን ሌሎቹንም ማለት ነው። ስለዚህ አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 13 ይሁን ይቀየር? ይሁን። አረ ተይ ይቀየርልሽ። ተይ ይቀየር። ራሱ ይሁን። እሺ 13 ቁጥር ኮምፒውተር 13 የሸዋል ኢድ በዓል 2 ደረጃ ወደፊት። ስለዚህ ሰሚራ አመሰግናለሁ አልሻት እንዴ? አያልኳት ነው። ይሄ የድል ጨዋታ ነው የምንለው ለዛ ነው። ገብታችኋል አይደል? አሁን እዛ ጋር የነበረችው ባንዴ መጣችና ይሄው ከፊት መጣች። እሷም ልታሸንፍ ትችል ይሆናል። አይታወቅም አይደለ? እኔ ግን የሚገርመኝ እንዲያው ከሶስታችሁ ከወላጆች ማለት ነው እናንተ ቀርታችሁ ልጆቹ ቢጨርሱ ደስ እንዴት እንደሚለኝ። ግን ይሄ የድል ጨዋታ ስለሆነ እናያለን እንዴት እንደሚሆን አይደለም? እሺ ይህ የሸዋል ኢድ በዓል እንግዲህ በዚህ በበዓሉ ላይ ለመገኘት የሚፈልግ የተለያየ ሰው ወደ ሐረር ከተማ በመሄድ የሸዋል ኢድ በዓልን ሲከበር እዛ አብሮ ያሳልፋል ማለት ነው። አብሮ በዓሉ ሲከበር አብሮ ይሆናል ማለት ነው። በነገራችን ላይ የሸዋል ኢድ በዓልን ለማክበር የሚሄድ ሰው የሐረር ጥንታዊ ከተማ ነች ታውቃላችሁ አይደለም? ጥንታዊ ከተማዋን ይጎበኛል። ያን ብቻም ሳይሆን በአቅራቢያው ያሉ ሌሎች የመስህብ ስፍራዎችንም ጎብኝቶ ይመጣል ማለት ነው። እሺ እንቀጥላለን አይደለም? እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሰሚራ አንቺ ነሽ። የመጨረሻውን ቁጥር የምትጠሪልን የሸዋል ኢድ በዓል የሚለውን የምትጠሪ ከሆነ ለራስሽ አሸንፈሽ ትሄጃለሽ እና ከነና ሂሊ ጋራ በመሆን አንድነት ፓርክን ትጎበኛለሽ። የጥምቀት በዓልን የምትጠሪላት ከሆነ ማህደርና እነ ሰላም እነ ፍቅር እነሱ ይጎበኛሉ። ወይ ደግሞ 2 ደረጃ ወደፊት የሚለውን የመስቀል በዓል የምትጠሪላት ከሆነ ደግሞ ብድር አለብሽ መሰለኝ አይደል? እሷ ጠርታልሻለች አይደል? እና ለእሷ ነው የምትጠሪላት ወይስ ምንድነው እንዲህ መተያየ? ስለዚህ እሷ 2 ደረጃ የሚለውን የምትጠሪላት ከሆነ እሷ ታሸንፋለች። ስለዚህ የፈለግሽውን ቁጥር አሁን ከነዚህ ካሉ ቁጥሮች መካከል መጥራት ትችያለሽ። 16 ይሁን ወይስ ይቀየር? አዩ ተይ ይቀየርልሽ። ግድ ይቀየር ቀይር ይላል። አይ 16 ይሻላል። 16 ይሻላል ራሱ ይሁን። እሺ 16 ቁጥር ኮምፒውተር 16 ፊቼ ጨምበላላ ላይ ያለ አይደል? እዛው ይሄው ምንድነው የሚለው? ለእናንተ ነበር አይደል ተጠርቶ የነበረው? አዎ ግን ምንድነው የሚለው? ባለሽበት ቆሚ ነው የሚለው።
ስለዚህ ትንሽ ቆዩ ከዛ ትሄዳላችሁ እያለቻችሁ ነው። ማነች? ሰሚራ። ግን ይሄ የድል ጨዋታ ስለሆነ እናንተ ደግሞ ትጠሩና ግድ የለም ባለሽበት ቁሚ ማለት ትችላላችሁ። ገብቷችኋል አይደል? የድል ጨዋታ ስለሆነ ማለት ነው። እሺ ይህ የፊቼ ጨምበላላ እንግዲህ ከአንድ ዓመት ወደ ሌላ ዓመት የሚሸጋገርበት ሁሉቃ እየተባለ የሚጠራ አለ። ሁሉቃ ማለት ደግሞ ከሸንበቆና ከእርጥብ ቅጠል የሚሰራ ራሱን የቻለ በር የሚመስል አለ። ገብቷችኋል አይደል? በዚያ ሰዎቹ ልክ ያልፋሉ። ያ ማለት ከአሮጌ ዘመን ወደ አዲስ ዘመን ተሸጋግረናል የሚለውን ለማሳየት የሚጠቀሙበት ነው ማለት ነው። ብሔረሰቡ ለረጅም ዘመናት ይዞት የመጣው ባህላዊ እሴት ነው። ኢትዮጵያ ያላት በዓለም ቅርስነት ያስመዘገበችው አንዱ ይህ የፊቼ ጨምበላላ በዓል ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር ደግሞ ማርካንና ባርካን። እዚህ 1 እና 2 የኢትዮጵያ ቁጥሮች ይታያሉ አይደል? እነዚህ የኢትዮጵያ ቁጥሮች ፎቶግራፍ የያዙ ናቸው። ከሁለቱ የትኛው ይከፈት? ከአንድና ከሁለት አንድ ይከፈት። እሺ የኢትዮጵያ ቁጥር 1 ኮምፒውተር። የኢትዮጵያ ቁጥር ይሄን ማን ፎቶ ነው? እኛ የእናንተ ነው አይደል? እሺ ያ 1 ቁጥር ላይ ያለው የትና መቼ ከማጋ የተነሳችሁት ነው? ከእናታችን ጋር እስኮ ፎቶ ቤት ህንጻው ጋር የተነሳ ነው። እሺ እዛ ጋር 2 ቁጥር ላይ የተነሳችሁትስ? ክርስትና የማሚ ጓደኛ ክርስትና ስትሄዱ አንድ አይነት ልብስ ለብሳችሁ ሄዳችሁት? እሺ እዚህ ጋር 4 ቁጥር ላይ ከማጋ ነው? እነማን ናቸው እስቲ ንገሪ። እኔ ማሚ ሰሚራ እሷ ማለት ነው። ከዛ ኬቲ ሆነን የተነሳችሁት? የት ሄዳችሁ ነው ግን የተነሳችሁት? ያንን ፎቶ ቤት ነው? ያው ፎቶ። እሺ እዛ ጋር አደይ አበባ ያዛችሁበት የእንቁጣጣሽ ቀን የ2018 እንቁጣጣሽ ቀን አበባየሽ ያላችሁ እንዴ? እና ስንት ብር አገኛችሁ? 1000 ብር አገኛችሁ? አይ አጠራቀም ነው ብር ካን እና 1000 ብር አገኛችሁ? እና ምን አደረጋችሁበት? ተቀምጧል። እሺ እዚህ ጋር 6 ቁጥር ላይ ያለው የት ሄዳችሁ ነው? ይሄኛው ወዳጅን ነበር ቁጥር 2 ሄዳበት እዛ ሄዳችሁ ነው? እሺ 7 ቁጥር ላይስ? የምርቃታችን ዕለት ነው። 7 ቁጥር የልደታችን ቀን የምርቃታችንና የልደታችን ቀን አብሮ ነበር ይዛል። አብሮ አንድ ላይ ስትመረቁም ልደታችሁም አንድ ላይ ነው። ስለዚህ ወጪ ቆጣቢ ሆናችኋል ማለት ነው አይደል? አሪፍ ነው። እሺ እዚህ ጋር 8 ቁጥር ላይ ያለውስ? ይሄ በጣም ደስ ይላል። ህፃን ገና ትምህርት ቤት ገና ስንገባ የህፃን እያላችሁ ድሮ ነው አይደል? በጣም ድሮ 4 ዓመታችን ላይ ነው አይደል? በጣም ድሮ ነው። እሺ እዛ ጋር 9 ቁጥር ላይስ? ከመጮታ ቦታ ልንጎበኝ ሄደን ከዛ ከአክስታችን ልጅ ጋርና ከአክስታችን ጋር የሄድንበት ነው። እሺ እዚህ ጋር 10 ቁጥር ላይስ? የምርቃታችን ቀን የተመረቃችሁ ማለት ከኬጂ ወደ አንደኛ ክፍል ስትሸጋገሩ። ይሄም ድሮ ነገር ነው። ድሮ ነው አይደል? በጣም ድሮ 2-3 ዓመት አልፎታል። እሺ እና ግን ድሮ ነው። እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላበራራችሁልኝ ከልብ አድርጌ አመሰግናለሁ። ወደ ማን ነው የምንመጣው? ወደ አንቺን ለማን ወደ አንቺ መጥቻለሁ። ይሄ የምትጠሪው ቁጥር በጣም ወሳኝ። ያንቺን 2 ደረጃ ወደፊት የሚለውን ከጠራሽ አንቺ ታሸንፊያለሽ። በተመሳሳይ 1 ደረጃ ወደፊት የሚለውን የጥምቀት በዓልን ከጠራሽላት ማህደር ታሸንፋለች። ወይም ደግሞ ሰሚራ የሸዋል ኢድ በዓል የሚለውን ከጠራሽላት። ግን ለራስሽ ጠርተሽ ምትሄጂ መስልሻል? ደስ ይለኛል። ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 20 ይሁን ወይስ ይቀየር? 20 ይሁን? ኧረ ተይ ይቀየርልሽ። ራሱ ይሁን? እሺ 20 ቁጥር ኮምፒውተር፣ 20 ቁጥር የመስቀል በዓል። አይ ግድ የለም እኔ ወደፊት ስለመጣሁ ልጠብቃቸው ብለሽ ነው ለራስሽ። እሺ ይህ የመስቀል በዓል እንግዲህ በበዓሉ ላይ ለመታደም በጣም በርካታ የሆኑ
የሀገር ውስጥና የውጭ ሀገር ቱሪስቶች ወደዚህ ይመጣሉ። በነገራችን ላይ የመስቀል በዓል በመላ ሀገሪቱ በሚገኙ የክርስትና ሃይማኖት ተከታዮች ዘንድ በታላቅ ድምቀት የሚከበር በዓል ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ሰላምና ፍቅር እናንተ ናችሁ። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። እሺ ሰላምና ፍቅር በጣም ወሳኝ ነው። ስለዚህ ተመካከሩና ካሉ ቁጥሮች መካከል የፈለጋችሁትን ትጠራላችሁ። ተመካከራችሁ? ተነጋገራችሁ? 5 ስንት? 5 ቁጥር ይሁን? እሱ ይሁን ወይስ ይቀየር? ይሁን። ኧረ ተው ይቀየርላችሁ። ይሁን። ራሱ ይሁን? እሺ 5 ቁጥር ኮምፒውተር 5 ቁጥር ፊቼ ጨምባላላ 2 ደረጃ ወደፊት ለራሳችሁ ነው እንዴ? 2 ደረጃ። አሁንም ኑ ወደዚህ 2 ደረጃ። እሺ በጣም ነው ደስ ያለኝ በእውነት እናንተ ከኋላ ጀምራችሁ ወደፊት ስለመጣችሁ በጣም ነው ደስ ያለኝ። እሺ ሰላምና ፍቅር ደስ አላላችሁም እንዴ? ደስ ብሏችኋል አይደል? ሰላምና ፍቅር ማን ነው ሰላም ማን ነው ፍቅር? ሰላም እኔ፣ ፍቅር እሷ። እሺ ይህ የፍቼ ጨምበላላ በዓል እንግዲህ የሲዳማ ብሔር የጨረቃና የከዋክብትን አቀማመጥ በማጥናት አዲስ ዓመት ዘመን መለወጫን የሚያከብርበት በዓል ነው። በዓሉ መከበር ከጀመረ ከ1800 ዓመታት በላይ እንዳስቆጠረ የብሔረሰቡ ተወላጆች ይናገራሉ፣ ይገልጻሉ ማለት ነው። ግልጽ ነው አይደል? እሺ እናመሰግናለን። እንቀጥላለን። ቀጣይን ቁጥር የምትጠሩልን እነ ባርካንና ማርካን ናችሁ። ተመካክራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። 2 ቁጥር 2 ይሁን? ይከፈት ወይስ እሱ 2 ይከፈት? አትቀይሩ? እሺ 2 ቁጥር ኮምፒውተር 2 ቁጥር የሸዋሊድ በዓል። ስለዚህ አጨብጭቡላት። ሰሚራ አሸንፋ ሄዳለች። ስለዚህ ይዘሽ ሂጂ ወደ ቦታ። አጨብጭቡላት። አሸናፊ ይሄው። አዎ አሸናፊ አይደል እንዴ? አንቺ አይደለሽ እንዴ ሸዋሊድ በዓል ላይ ያለሽው? አዎ። እና ታዲያ ነው ያልኩት። ምን አላመንሽበትም? ማሸነፍሽ ምን ነው? እሺ እንደገና ደግሞ እናንተ በጠራችሁት ቁጥር ግን ይሄንን ሽልማት አግኝታችኋል። ይሄው ሁለታችሁም በጋራ ታነቡታላችሁ። ይሄንን መጽሐፍ እናንተ አግኝታችኋል። እሺ ቦታችሁ ላይ ቆሙ። እንቀጥላለን። ቀጣይን ቁጥር የምትጠሩልን እነ ናሂሊ ናችሁ። ናሂሊና እሺ ሁለታችሁ ናችሁ። ተመካክራችሁ ካሉ ቁጥሮች መካከል የፈለጋችሁትን ትጠራላችሁ። 21 ይቀር ወይስ ራሱ ይሁን? ራሱ ይሁን? እሺ 21 ቁጥር ኮምፒውተር 21 እንዴ የሸዋሊድ በዓል አያችሁ አይደለም? ባለሽበት ቆሚ ልትሏት ነበር። ቀደም ብላችሁ ብትጠሩላት ኑሮ ይሄው እሷን ባለችበት ትቆም ነበር አይደለም? አያችሁት አይደለ? የሰሚራ እድለኛ ናት። ባለሽበት ቆሚ ሳትባል ሄደች አይደለ? ስለዚህ እሷ ዛጋ ቁጭ ብላለች። ባለሽበት ቁጭ በይ አይደለም? ባለሽበት ቆሚ ነበር አይደለም የሚለው? ባለሽበት ቁጭ በይ አሸንፋ ስለሄደች አይደል? አዎ። እሺ የሸዋሊድ በዓል እንግዲህ በጀጎል ግንብ ካሉ 5 በሮች መካከል በሁለቱ የሚከበር ታላቅ በዓል ነው። ይህ የሸዋሊድ በዓል ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። የዚህን ዙር እንግዲህ ያው የመጨረሻ ቁጥር የምትጠሪልን ማህደር አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 11 ይሁን ወይስ ይቀየር? ራሱ ይሁን። እሺ 11 ቁጥር ኮምፒውተር 11 ሄርሂሴ 2 ደረጃ ወደፊት። እንዴ ምንድነው እናንተ የቸኮላችሁት? አንድ ጊዜ እንደዚህ። እሺ ችግር የለውም። እሺ የሄርሂሴ ባህላዊ ህግ እንግዲህ በፓራጓይ በተካሄደው 19ኛው የዩኔስኮ ስብሰባ ላይ ነው በዓለም ቅርስነት የተመዘገበው ማለት ነው። ኢትዮጵያ በዓለም በማይዳሰሱ ቅርሶች ካስመዘገበቻቸው መካከል አንደኛው ይህ ሄርሂሴ እየተባለ የሚጠራው ያልተጻፈ ባህላዊ ህግ ነው ማለት ነው። 6ኛ ደረጃ ላይ ሆኖ የተመዘገበ ራሱን የቻለ የኢትዮጵያ ቅርስ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ስንቀጥል በቀጥታ
ወደ መጨረሻው ወደዚህ ወደ 2 ቁጥር ነው አይደለም? 2 ቁጥር ነው አይደለም? ምን ከፍተው እንክፈትና ነው። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር ይሄ የነማን ፎቶ ነው? አዎ ባርካና ማርካን የእናንተ ነው አይደለ? እኔ ከሁሉ ፎቶ የወደድኩት የትኛው መሰላችሁ? ዛጋ ያለውን ምንድነው እዚህ አገጫችሁ ላይ እንደዚህ ያደረጋችሁ ምንድነው? ምንድነው? የት የተነሳችሁት ነው? አንድ ቁጥር ላይ ያለው የሰፈራችን ክሪስማስ ስታከብሩ እና ታዲያ ምንድነው እዚህ ጋር ያደረጋችሁት? የኮፍያው ማሰሪያ ነው እንደዚህ ያዛችሁ? እሺ እኔ ደግሞ እዚህ ጋር ጺም ነገር እንደዚህ አድርጋችሁ እኮ መስሎኝ እኮ ነው። እሺ እዚህ ጋር ማንን ነው ያዛችሁት? እዚህስ ያክስታችንን ልጅ ለምርቃታችን ይዘናቸው ነው እንዴ? ያክስታችሁ ልጆችም መንታ ናቸው? አይ ወንድና ሴት ናቸው። እና መንታ ናቸው? አይ ሴቷ ታላቅ ናት፣ አንዱ ታናሽ ነው። አዎ ግን መንታ ናቸው አይደለ? ግን መንታ ናቸው አይደል? እና መንታዎቹ ለመንታዎቹ ሰጠዋችሁ ነው እንዴ? እሺ በጣም ደስ የሚል ፎቶ ነው ይሄ ራሱ። እዛ ጋር 3 ቁጥር ላይ ያለውስ 2 ዓመታችንን እያከበርን ነው እንዴ? አታችን ጋር ነው? አዎ። እሺ እዚህ ጋር 4 ቁጥር ላይ ከማጋ ናችሁ? ከአባዬ ጋር ትምህርት ቤት ይሄድን ነው እንዴ? እሺ እዛ ጋር 5 ቁጥር ላይ ያለውስ እዛ አድዋ ሄደን አድዋ መታሰቢያ ሙዚየም ሄዳችሁ ነበር? አዎ። እሺ እዚህ ጋር 6 ቁጥር ላይስ ገበያ አዲሱ ገበያ አዲሱ ገበያ ምን ስታረጉ ዕቃ ስትገዙ ነው? አሃ እና ማን ነው የተገዛው? እዛው እንትን ዕቃው ላይ ያለ ማን ነው? ማን ነው? አንቺ ነሽ? አዎ ዕቃው ላይ ወጥተሽ ቁጭ አልሽ እና እንደ አባትሽ እንደዚህ ነዳሽ? እንደዚህ አድርጎ አሽከረከረሽ? አዎ እሺ እዛ ጋር 7 ቁጥር ላይስ ቤት ፎቶ ተነስተን እንዴት ብላችሁ ነው የተነሳችሁት? እንዴት ነው እንደዚህ ነው ብላችሁ ዘንጣችኋል? ደስ ይላል አይደል? እሺ እዚህ 8 ቁጥር ላይስ አንድ ዓመታችንን ያከበረን አጎታችን አቅፎን። አጎታችሁ ነው ያቀፋችሁ? እና ግን ድሮ ነው አይደለም? ይሄን ገና ጩጬ እያላችሁ ሚኒት እያላችሁ ነው አይደል? እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ ከልብ አድርጌ አመሰግናለሁ። እሺ የቀራለ እንደዚህ ጋር የለም እኮ አይደል? የለም አይደል? ደስ አላችሁ ግን? እሺ እንቀጥላለን። አንቺን ለማን ይሄ የምትጠሪው ቁጥር ወይ አንቺን ያስጨርሳል፣ ወይ እነ ፍቅርና ሰላምን ያስጨርሳል፣ ወይ እነ ናሂልን ያስጨርሳል፣ ወይ ደግሞ ማህደርን ያስጨርሳል። ከነዚህ ካሉ ቁጥሮች መካከል ግን የፈለግሽውን አሁን መጥራት ትችያለሽ። 22 ወይስ ይቀር? ይሁን 22 ራሱ ይሁን? ራሱ ይሁን? አዎ። እሺ 22 ቁጥር ኮምፒውተር 22 የገዳ ስርዓት ላይ ያለ ማለት ነው። ኑ ወደዚህ ታዲያ እናንተ አይደል እንዴ? አሁን ደስ አላችሁ አይደል? እሺ ይህ የገዳ ስርዓት እንግዲህ በስርዓቱ ውስጥ ከውልደት እስከ ሽምግልና ድረስ በእድሜ በመከፋፈል የተለያዩ የማህበረሰብ ኃላፊነቶችንና የስልጣን ድርሻዎችን የሚሰጥ ነው ማለት ነው። ለምሳሌ በገዳ ስርዓት ውስጥ የእድሜ ክፍፍል አለ አይደለም? ቁንዳላ፣ ጋሜ፣ ፎሌ እና እንደዚህ እየተባለ የተለያዩ የእድሜ ክፍፍሎች አሉ። ለምሳሌ ፎሌ የሚባሉት ምንድነው ስራቸው? ጸጥታ ማስከበር፣ እንደገና ደግሞ አካባቢውን መጠበቅ እንደዚህ ነው አይደለም? ልክ እንደዚህ ሁሉ የተለያየ የስልጣን ደረጃና ተዋረድ አለው። በዛ ውስጥ ማን ምን መስራት አለበት የሚለውን ህግና ስርዓት ያለው ራሱን የቻለ ዴሞክራሲያዊ የሆነ የስልጣን ሽግግር የሚደረግበት ስርዓት ነው ይህ የገዳ ስርዓት ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ሰላምና ፍቅር እናንተ ናችሁ። ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። 7 ይሁን ነው ይቀር ይሁን ራሱ ይሁን? እሺ የተጠራውን 7 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሰላምና ፍቅር
ሰላምና ፍቅር የጠራችሁት 7 ቁጥር ነው። ይከፈት ይከፈት ባርካን ይከፈት ናሂል። እሺ 7 ቁጥር ኮምፒውተር 7 ቁጥር ሽልማት ፍቼ ጨምባላላ ላይ ያለ ማን ነው? እናንተ አሸንፋችሁ ለራሳችሁ ለሶስተኛ ጊዜ ያዙና ይዛችሁ ኑ ወደ ቦታችሁ አጨብጭቡላችሁ እንጂ እናንተ ምንድነው እንዴ? ኑ ጎበዞች። ስለዚህ አሸንፋችሁ ሄዳችኋል። ደግሞ እናንተ በጠራችሁት ይሄው ሁለተኛ ሽልማት ይሄው አግኝታችኋል። እሺ ቁጭ በሉ። እሺ እናመሰግናለን። እንቀጥላለን። እንግዲህ ያው የራሳቸውን ለሶስተኛ ጊዜ ጠርተው አሸናፊ ሆነው ሄዱ አይደለም? እሺ ቀጣይን ቁጥር የምትጠሩልን ባርካንና ማርካን ናችሁ። 19 ይሁን ወይስ ይቀየር? ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 ሄርጊሴ። ስለዚህ እነ ናሂል አጨብጭቡላቸዋ። እነ ናሂል አሸንፈው ሄዱ እነሱ። እሺ እናመሰግናለን። ቁጭ በሉ ቦታችሁ ላይ። እሺ እንቀጥላለን። እኔ ግን አንድ ሰው አሳዘነኝ። ምክንያቱም 2 ደረጃ ወደፊት ተብሎለት መጀመሪያ ዓመት ይሄ የድል ጨዋታ ነው አይደል? አዎ። ስለዚህ ወደ ማን ነው መጣ? ግን አትናደጂ፣ ግድ የለም። ስለዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 14 ይሁን ወይስ ይቀየር? ይሁን። ተይቀየርልሽ። ይሁን። ራሱ ይሁንልሽ 14? ይሁን። ተይቀየር። ይሁን። አረ ተይቀየር። ችግር የለም። እሺ የተጠራውን 14 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል ማህደር ስንትን የጠራሽው? 14 አይደል? ራሱ ይሁን አይደል? ይከፈት። እሺ 14 ቁጥር ኮምፒውተር 14 ሄርኪሴ። ስለዚህ ይሄው እናንተ እድለኛ ሆናችሁ ባላችሁበት ቁሙ ሳትባሉ የሄዳችሁበት ነው አይደል? አዎ። ስለዚህ እዛ እነሱ ጨርሰው እዛ ቁጭ ብለዋል። ስለዚህ ባላችሁበት ቁጭ ባሉ። እሺ እሺ እንቀጥላለን። ብትዩ አላልቅልሽ አለ አይደል? ይሄ አጠቃላይ የጨዋታው ሂደት ነው ምናምን። እንግዲህ ያው አሁን ትጨርሻለሽ ወይስ እንዴት ነው? እነሱ ቢጨርሱ እሺ ጥሪላችሁ፣ ችግር የለውም። ከነዚህ ካሉ ቁጥሮች መካከል በነገራችን ላይ አሁን ከሶስታችሁ አንዳችሁ ትጨርሳላችሁ። ማን ሊሆን እንደሚችል ግን እኔ አላውቅም። ስለዚህ አንቺን ለማን ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 23 ይሁን። 23 ይቀር ወይስ ራሱ ይሁን? ራሱ ይሁን። እሺ 23 ቁጥር ኮምፒውተር 23 የጥምቀት በዓል። ስለዚህ ማህደር አሸነፋ ሄዳለች። አጨብጭቡላት እንጂ ለእናንተ ስታጨብጭብ አልነበረም እንዴ? ማህደርም እሺ እናመሰግናለን። እሺ ቦታሽ ላይ ቁጭት ያለሽ ማለት ነው። አዎ እሺ የጥምቀት በዓል እንግዲህ የኢየሱስ ክርስቶስን በዮርዳኖስ ወንዝ መጠመቅ ለማስታወስ የጥምቀት በዓል ጥር 11 ቀን በመላው ኢትዮጵያ በተለያዩ ባህላዊና ሃይማኖታዊ እሴቶች ታጅቦ የሚከበር በዓል ነው ማለት ነው። ይሄም በዓለም ቅርስነት ከተመዘገቡት ውስጥ አንዱ ነው ማለት ነው። እሺ እንቀጥላለን። አሁን መንታ ልጆችና እናት ብቻ ቀርታቸዋል አይደል? ወይ እናንተ ወይ ደግሞ እናታችሁ ታሸንፋላችሁ። ካሉት ቁጥሮች ከነዚህ ከ9ና ከ15 አንዱን ተመካክራችሁ አንዱን መጥራት ትችላላችሁ። 9 ይሁን ወይስ ይቀየር? ራሱ ይሁን ወይ ስትጠሩ ደስ ስትሉ እኮ። ስለዚህ እሱ ይከፈት ወይስ ይቆይ? ይከፈት። አረ ተው ትንሽ ቆይተን እንክፈተው። እሺ የተጠራውን 9 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ
ባርካንና ማርካን 9 ቁጥር ነው አይደለም የጠራችሁት? 9 ይከፈት፣ እሱ ይከፈት። እሺ 9 ቁጥር ኮምፒውተር 9 ቁጥር የገዳ ስርዓት 2 ደረጃ ወደፊት አጨብጭቡላቸው። ይዛችሁ ኑ ይዛችሁ አጨብጭቡላቸው። አዎ እሺ እንዴ እንትኑንም ይዛችሁ መጣችሁ። እሺ ኑ ቀስ ብላችሁ ጎበዝ አጨብጭቡላቸው እንጂ። አዎ እንጂ አሸንፈው ሄዱ። እሺ እናመሰግናለን። ቦታችሁ ላይ ቁጭ ትላላችሁ። እሺ ጎበዝ። እሺ የገዳ ስርዓት እንግዲህ በዩኔስኮ በማይዳሰሱ ቅርሶች ዝርዝር መስፈሩ ይፋ የተደረገው ህዳር 2009 ዓመተ ምህረት ነበር ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀሪው ይሄ 15 ቁጥር ነው። ይከፈት ወይስ ምን? ይከፈት። እሺ 15 ቁጥር ኮምፒውተር 15 2 ደረጃ ወደፊት። ስለዚህ አጨብጭቡላት። እሷ ጨርሳ ሄደች ማለት ነው። እናመሰግናለን። ነይ እሺ አጨብጭቡላት እንጂ። እሺ እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ተጓዥ ቤተሰቦች ፕሮግራማችንን ነው። በዛሬው ፕሮግራማችን የመጡት እንግዶች እንደዚሁም ወላጆችና ልጆች ዛሬ የነበራቸውን ጨዋታ ቀደም ሲል በተከታተላችሁት መልኩ አጠናቀዋል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማቸው የሚለውን ደግሞ የሚያጋሩን ይሆናል። ከነ ናሂሊ ከናንተ ጀምራለሁ። ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማችሁ የሚለውን እስኪ አሁን ንገሩን። ቆይታችን ጥሩ ነበረ። እሺ እዚህ ስለመጣሁ ደስ ብሎኛል። እሺ ሌላስ? ለሌሎች ልጆችስ ምን ትያቸዋለሽ? ልጆች እዚህ መጣችሁ የተጓዥ ቤተሰብን ጨዋታ ብትጫወቱ ይመክራል። እሺ እጅግ በጣም አድርጌ አመሰግናለሁ። የእንኳን አድረሳችሁ መልእክትሽንም በዛው ማስተላለፍ ትችያለሽ። ለመላው የኦርቶዶክስ ተከታዮች እና ለጓደኞቼም እንኳን ለመስቀል በዓል በሰላም አደረሳችሁ። እጅግ በጣም አድርጌ አመሰግናለሁ። እሺ አንቺስ? በጣም ደስ ይል ነበረ። በጣም አዝናኝና አስተማሪ ፕሮግራም ነበረ። እሺ ለልጆችስ ምን የምታስተላልፈው መልእክት አለ? ልጆች እዚህ መታችሁ ብትወዳደሩ ጥሩ ነው። እሺ የእንኳን አደረሳችሁ መልእክትሽንም በዛው ማስተላለፍ ትችያለሽ። ለመላው የኦርቶዶክስ ተከታዮች በኢትዮጵያም ከሀገርም ውጭ ላላችሁ ለጓደኞቼም እንኳን ለመስቀል በዓል በሰላም አደረሳችሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ወደ ሰሚራ ወደ አንቺ መጥቻለሁ። እሺ አመሰግናለሁ። በጣም አሪፍ ቆይታ ነበረን። ብዙ የሀገራችንን እንትኖች ዩኔስኮ ላይ የተመዘገቡትን ቅርሶች ያየንበት ሰዓት ነበረ። ጨዋታውም ደስ ይል ነበር በጣም እናመሰግናለን። ለመላው የክርስትና እምነት ተከታይ እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን እላለሁ። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። ወደ ሰላምና ወደ ፍቅር መጥቻለሁ። ስጫወት በጣም ደስተኛ ነኝ። እሺ የልጆች እዚህ መታችሁ መጫወት ትችላላችሁ። እሺ ልጆች ዓለም እሺ ልጆች የመስቀል በዓል እንኳን አደረሳችሁ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ ፍቅር ወደ አንቺ ደግሞ መጥቻለሁ። ቆይታችን በጣም ደስ ይል ነበር። እሺ እኔም ስጫወት ደስ ብሎኛል። ልጆች እዚህም እና ተጫወቱና እንኳን ለመስቀል በዓል እንኳን አደረሳችሁ። ወደ ማህደር ወደ አንቺ መጥቻለሁ። ቆይታችን በጣም አሪፍ ነበረ። አስተማሪና አዝናኝ ነው። በዩኔስኮ ላይ የተመዘገቡትን የማይዳሰሱ ቅርሶችን ዲቴል እንድናቅ ረድቶናል። ለልጆቹም ያግዛቸዋል ለማወቅ። እሺ ለወላጆች ማስተላልፈው ጉብኝትን ባህላቸው ቢያደርጉት ልጆችን ከረሜላ ብስኩት ከመግዛት ይልቅ ባህላቸውን እንዲያውቁና እንዲጎበኙ ማድረግ አእምሯቸው ላይ ቢሰሩ የተሻለ ነው ብዬ አስባለሁኝ። እንኳን ለ2018 የመስቀል በዓል ለመላው የኢትዮጵያ ሕዝብ ለክርስትና እምነት ተከታዮች አደረሳችሁ ማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። ወደነ ማርካንና ባርካን ወደ እናንተ መጥቻለሁ። ጨዋታው በጣም ደስ ይላል። የሚያስተምር ነው። ልጆች እዚህ መታችሁ ብትሳተፉ ደስ ይለኛል።
እጅግ በጣም አድርጌ አመሰግናለሁ። እሺ ለመስቀል በዓል እንኳን አደረሳችሁ ማለት የምትችይው አለ? ለኢትዮጵያ ሕዝብ ሁሉ ለመስቀል በዓል እንኳን አደረሳችሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ወደ አንቺ ደግሞ መጥቻለሁ። ጨዋታው ደስ ይላል፣ ምርጥ ነበር። እሺ ልጆች ኑና እዚህ ተጫወቱ። እሺ እንኳን ለመስቀል በዓል አደረሳችሁ አትያቸው? ልጆች እንኳን ለመስቀል በዓል አደረሳችሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ወደ አንቺን ለማን መጥቻለሁ። በመጀመሪያ ስለሰጠን ድል እናመሰግናለን። አሪፍ ነበር፣ ቆንጆ ነበር። ጥሩ ማለት ብዙ ነገር የሚያስተምረን ፕሮግራም ስለሆነ ልጆቼ ሙሉ ያዩታል። በጣም ነው የምናመሰግነው። በቃ ወላጆች ልጆቻችሁን ይዛችሁ ተጫወቱ። ከዛ ውጭ እንኳን ለመስቀል በዓል በሰላም አደረሳችሁ። ሁላችሁም የኢትዮጵያ ሕዝብ ጠቅላላ መልካም ባህል። እጅግ በጣም አድርጌ አመሰግናለሁ። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው እዚህ ያሉትን ሽልማቶች በመስጠት ይሆናል ማለት ነው። ግልጽ ነው አይደለም? አዎ። የመጀመሪያዎቹ ተሸላሚዎቻችን እነ ናሂሊ ናቸው። ናሂሊና ኑ ይሄው ንብ ከረሜላና ቸኮሌት ይሄን ለሁለታችሁ ሰጥቷችኋል። እዚህ ውስጥ ተመልከቱ፣ የተለያዩ ከረሜላዎች፣ ቸኮሌቶች እዚህ ጋር አሉ። ስለዚህ እነዚህን አጣጥሙ ብሎ ለእናንተ ሰጥቷችኋል። እሺ እናትና አባታችሁን ማክበር አለባችሁ። ሀገራችሁን መውደድ መቻል አለባችሁ እና ተምራችሁ ልክ ስትጨርሱ በተሰማራችሁበት የሥራ መስክ ኢትዮጵያን በዓለም አንደኛ ማድረግ መቻል አለባችሁ። እሺ ውድድ አደርጋችኋለሁ። እሺ ውድድ አደርጋችኋለሁ። እሺ ቀጣዮቹ ተሸላሚዎቻችን እነ ፍቅርና ሰላም ኑ ይሄው ለእናንተም ንብ ከረሜላና ቸኮሌት ይሄንን ሰጥቷችኋል። እሺ እዚህ ውስጥ አያችሁት? ይሄው ከረሜላ ቸኮሌት፣ የተለያዩ ቸኮሌቶች ከረሜላም አለ። ይሄንን ጧት በዳቦ ቀባ እያደረጋችሁ ብሉ ብሎ ሰጥቷችኋል። እሺ እናንተም እናትና አባታችሁ ማክበር አለባችሁ። አገራችሁን መውደድ መቻል አለባችሁ። እንደገና ደግሞ ታላላቆች ሲያዟችሁ እሺ ማለት መቻል አለባችሁ። እሺ ከዛ ደግሞ ስታድጉ ኢትዮጵያን በዓለም አንደኛ ማስጠራት መቻል አለባችሁ። እሺ ውድድ አደርጋችኋለሁ። እሺ እናንተንም ውድድ አደርጋችኋለሁ። እሺ ሂዱ ቁጭ በሉ። እሺ ቀጣዮቹ ተሸላሚዎቻችን ማርካንና ባርካን ኑ ይሄው ለእናንተም ንብ ከረሜላና ቸኮሌት ይሄንን ሰጥቷችኋል። እሺ ይሄው ለእናንተም እዩት። እዚህ ጋር ከረሜላ ቸኮሌት የተለያዩ ይሄው እዚህ ጋር ደግሞ ጧት በዳቦ ቀባ እያደረጋችሁ እንድትበሉ ይሄንን ሰጥቷችኋል። እሺ እናንተም እንደነሱ እናትና አባታችሁ ማክበር አለባችሁ። አገራችሁን መውደድ መቻል አለባችሁ። ታላላቆች ሲያዟችሁ እሺ ብላችሁ መታዘዝ መቻል አለባችሁ። እሺ ከዛ ደግሞ ስታድጉ እና ስራ ስትይዙ በስራችሁ ኢትዮጵያን አንደኛ ማስጠራት መቻል አለባችሁ። እሺ እናንተንም ውድድ ታደርጋችኋለሁ። እሺ ያው እዛ ጋር ቁጭ በሉ። እሺ ለእናንተ ብቻም አይደለም ለወላጆችም ደግሞ ንብ ከረሜላና ቸኮሌት ዛሬ የዓለም የቱሪዝም ቀንን ምክንያት በማድረግ እንደዚሁም ደግሞ የመስቀል በዓልን ምክንያት በማድረግ ባዘጋጀነው የተጓዥ ቤተሰቦች ፕሮግራም ላይ ወላጆችም መሸለም አለባቸው በማለት ንብ ከረሜላና ቸኮሌት ይሄን ሽልማት ለወላጆች አቅርበዋል። ከአንቺን ለማን እንጀምራለን? አንቺን ለማን ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺ አበርክቶልሻል። 1 ኪሎ ቸኮሌት ነው። እናመሰግናለን። እሺ ቀጣይ ማህደር ይሄው ላንቺም ንብ ከረሜላና ቸኮሌት ይሄንን 1 ኪሎ ቸኮሌት ላንቺም አበርክቶልሻል። እናመሰግናለን። እንደዚሁ የዕለቱ አሸናፊ ሰሚራ ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺም አበርክቶልሻል። እሺ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው ለዛሬ ለመስቀል በዓል እንደዚሁም ደግሞ 38ኛው የዓለም የቱሪዝም ቀን በዓልን ምክንያት በማድረግ ያዘጋጀነው የተጓዥ ቤተሰቦች ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር
በጋራ ቆይታ አድርጌያለሁ። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ብትደውሉልን በዚህ ፕሮግራም ላይ የምናሳትፋችሁ ይሆናል። እንግዶቼ ዛሬ እንግዲህ አብራችሁኝ ከኔ ጋራ እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ ሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ